ሰላም ለኪ እያለ ሰላም ለኪ። እንደው ፕሮቴስታንቶች እባካችሁ ኦርቶዶክስ ስለማይጸልይልኝ አውቃለሁ። ዶሞር ባዳል ለራሱ አይጸልይም እንኳን ለኔ። ዘወትር ፍጹም ሰላምን እግዚአብሔር ይሰጣት ዘንድ ስለ ሀገራችን ስለ ኢትዮጵያ እንማልዳለን። ዓለም ሁሉ ይስማ ማርያም አማላጅ ናት። መናፍቁም ይስማ ማርያም አማላጅ ናት። ተሐድሶም ይስማ ማርያም አማላጅ ናት። አማላጅ ድንግል አማላጅ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው ወቅታዊና ሰሞኑኛ አነጋጋሪ ቪዲዮችን ይዘንላችሁ መጥተናል። ታዲያ ከእናንተ የሚጠበቀው ምንድነው? ይህንን ቻናል ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ኦርቶዶክሳውያን ቤተሰቦች ካላችሁ ድንግል ማርያም አማላጅ ናት ብላችሁ እስኪ ኮሜንቱን አጥለቅልቁልኝ። ወደ ቪዲዮች እንደው ፕሮቴስታንቶች እባካችሁ ኦርቶዶክስ ስለማይጸልይልኝ አውቃለሁ። ዶሞር ባዳል ለራሱ አይጸልይም እንኳን ለኔ። ዘወትር ፍጹም ሰላምን እግዚአብሔር ይሰጣት ዘንድ ስለ ሀገራችን ስለ ኢትዮጵያ እንማልዳለን። ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻለውን ያስብ ዘንድ ስለ ዓለሙ ሁሉ እንማልዳለን። እግዚአብሔር የዕለት ዕለት ምግባቸውን የሰጣቸው ዘንድ ስለ ተራቡና ስለ ተጠሙ ሰዎች እንማልዳለን። እግዚአብሔር ፈጽሞ ያረጋጋቸው ዘንድ ስላዘኑና ስለተከዙ ሰዎች እንማልዳለን። እግዚአብሔር ትዕግስትን ፍጻሜ ትምህርትን ይሰጣቸው ዘንድ እንማልዳለን። እግዚአብሔር እንዳይቀየማቸው ከመዓትም ተመልሶ ፍጹም ዕረፍትን ይሰጣቸው ዘንድ ስለበደሉ አባቶቻችንና ወንድሞቻችን እንማልዳለን። እሺ ቤተሰቦች እንደሰማችሁት ነው። ያው ከዮኒ ማኛ ምንም ቁም ነገር አንጠብቅም። ሁሌም ኦርቶዶክሳውያን አባቶች እንደሚጸልዩ ሰማይና ምድር ይመሰክራሉ። እስኪ ይሄንን ድምጽ ሲሰሙ እንደኔ ደስ ያላችሁ ሰዎች ላይክ አድርጉት ይሄን ቪዲዮ። ወደ ኔክስት ቪዲዮ። እኔ ምን ፋዘር የገዛውን ሻርፕ ጽሁፉን አንብበን የገዛው አላነበብከውም አልተማርክም አላንዱ አንተ ዝም ብለህ የማህበሩ ተላላኪ ነህ። እኛስ እንዳንጠቆር ጽሁፍ የሌለው ሻርፕ ነጠላ ነው ገዝተን ያደረግነው። ግን ፓስተር እግረ መንገድ በቁም ነገር ምንድነው የሚለው ሻርፕ ላይ ያለው ጽሁፍ እኮ አይደለም ኢንዶሚኒ ፈሶበት እኮ ነው። አረ ቡርቴ ኢንዶሚኒ ነው የሚሰራል ጠዋት ፓስተር በቅርብ ይመጣሉ ከማስባቸው ፓስተሮች አንዱ ጉዞ ወደ ኦርቶዶክስ አርጓል ከሚባልላቸው ፓስተሮች አንዱ ማን ነው? ፓስተር ሶፊ ነው። እሺ ቤተሰቦች ይሄን ሐሳብስ እንዴት ታዩታላችሁ? አንዲት ሴት እኮ የአቡነ ተክለ ሃይማኖትን ዝክር እየዘከረች ሽፍቶች ተሰብስበው መጥተው የዚችን ሴትዮ ጠላ በጥብጠን እንጠጣዋለን ብለው ገቡ። ታው የአቡነ ተክለ ሃይማኖት ዝክር ነው፣ በቀኑ ከመጣችሁ ለእናንተ ጭምር ይሆናችኋል። አይሆንም አሏል። ገባሬ ታምር አባቴ ተክለ ሃይማኖት አለ ተው አይሆንም፣ እስቲ የአባትሽ ሲያስጥልሽ እናያለን አሏት። ወዲያው ምን አለች? ተክለ ሃይማኖት አባቴ ጠላውንም እኔንም ሰውረኝ ብላ ጸለየች። ስትጸልይ ጠላውም ተሰወረ፣ ሴትየቱም ተሰወረ። ኋላ ሽፍቶቹ በሙሉ እንደውር በዚህ እኮ ነበር የገባች፣ በዚህ ነው እኔ እኮ አይቻት ነበር እያሉ እየተጋፋት እያለፉ ሳያዩት መልሰው ወጥተው ሄዱ ይላል። ሃይማኖት ላለው ሰው በሽፍታ መሃልም ተሰውሮ ይሄዳል። ጻድቁ ኢዮብ ዋሻ ገብቶ አይደለም ሄዳነ። ጻድቁ ሎጥ ባጠገቡ ሲኖር ሰው ሁሉ የሚኖርባት የሰዶም ምድር በሙሉ በኃጢአት የተሞላች ናት። ኃጢአትን ይሰራሉ። ኃጢአትን መስራታቸው ብቻ እንዳይመስላችሁ የገዛ ልጆቻቸውን በግብረ ሰዶም ኃጢአት የሚሰሩ ሰዎች ነበሩ። ኋላ መላእክት ወደ ሎጥ ቤት ሲገቡ ምን አሉ መሰላችሁ? እሱ ሰው መስለውት በእንግድነት ተቀበላቸው። ሚካኤልና ገብርኤል ናቸው። ከሎጥ ቤት በእንግድነት መጥተው ኋላ በእንግድነት ሲቀበላቸው ጎረቤቶቹ ካንተ ቤት መልከኛ ሰዎች ገብተዋልና ኃጢአት እንድንሰራ ስጠን አሉት። ተመልከቱ። ሎጥ ደግ ስለነበረ ምን አላቸው መሰላችሁ?
አይሆንም። እሱ ሰው መስለውት ነው። ከፈለጋችሁ የኔ 2 ሴቶች ልጆች አሉኝ እነሱን ልስጣችሁ አለ። ምን ያህል ደግ ሰው እንደሆነ ተቀበሉ። ተመልከቱ። እንግዳ አሳልፌ አልሰጥም አለ። አይሆንም ካልክማ እንግዳ በግድ እንገባለን ቤትንም እናቃጥለዋለን ሲሉ የሰዶም ሰዎች ጠቅላላ እውር ሆኑ ይላል። እዚያ በኋላ የሎጥ ቤት ጠፍቷቸው አይናቸው እየተድበሰበሰ እዚያው ቀሩ። ሚካኤልና ገብርኤል 2ቱ መላእክት ሎጥን ይዘው ወደ ተራራው ሸሹ። እነዚያ በጉልበታቸው ተመክተው በኃይላቸው ተመክተው በብዛታቸው ተመክተው የሎጥን ቤት ሊያቃጥሉ የመጡት የሰዶም ሰዎች ግን እዚያው እሳቱ ነው ቀሩ። እግዚአብሔር መሳሪያ ስለያዝን እግዚአብሔር ስለተሰበሰብን ብቻ የሚጠብቅ አይደለም። ከኛ ጋር ከሆነ ጠላቶቻችንን አይናቸውን እውር አድርጎ በጠላቶቻችን መካከል በሰላም እንድናልፍ ያደርጋል። አባታችን አባ ገብረ ኪዳንን ቃሎት ያሰማልን፣ የአገልግሎት ዘመናቸውን ይባርክልን፣ በእድሜ በጸጋ ይጠብቅልን። እስኪ ኮሜንት ላይ አሜን አባ ገብረ ኪዳንን እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ይጠብቅልን ብላችሁ ጻፍ አድርጉልን። ኔክስት ቁጫሉትን አይተሻል? ቁጫሉትን አይተሃል? እንደ የታል? አይ ከግማሹ ነው የተቀመጡት። ያው ኦፍ ኮርስ ፕሮቴስታንቶች ናቸው። እናስገድዳቸው። ረዳለው ነው። እሺ አሁን ይደርደርና ከተደረደረ በኋላ እሱ ይዞ እየገባ ትቀረጻለህ። ይደርደር። ኑ ደርድሩ እንትን ላይ ቶሎ ውሻ አገኘሽው? ወይዬ ና ደርድሩ። ወይ እኮ በቃ ትልቅ ነገር እኮ ወይ ሚራክል። ታው አትነካኩ። ቆይ እንግዲህ ዛሬ ቁርሳችን ፎደፍዶ ፉድ ኢዝ ጉድ ይላል። ሽንሽንሽ ነው ሻይ ነው። እሺ ምን በሰላም ነው? ይደርደር። እንግዲህ እንዴት ናችሁ? ደህና ናችሁ አይደለ? እንዴት ነው? ለፈተና ዝግጁ ናችሁ? አንጾቂያ ተጠንቷል በደንብ? ጎበዞች። የምን አበባ ነው? እንግዶች አሉ ብዬ ሌላ ኤርፖርት ልቀበላ ልትሄጂ ነው? ገና ኤርፖርት ልሄድ ነው። እነሱ እኛ ጋር የሚመጡ ናቸው ብዬ አይ እዚህማ እንግዲህ ተመልካቾች ግን ይመጣሉ። ደስ የሚያሰኝ ነው። በዚህ ያሉ ህጻናትን እንግዲህ ዛሬ ከነሱ ጋር ነው። ለሰውነት አሸናፊ አይደል አይደል? ለልጆቹ ነው ታዲያስ። እና ከነሱ ጋር ቆይና ግን ብዙዎቻችሁ እድል ያላችሁ ክብሩ ሰዎች ይስፋ ለመድኃኒዓለም። አንቺ እግዚአብሔር እንዴት የልብሽ አምላክ ነው። ቁጭ ብለን እግዚአብሔር እባክህ ክፍት ሲሆን ንገሩኝ ብለህ ታብላ እሷ ሰላምን ብላለች እኮ እየተባባልን ከዛ ስልክ አየሁኝ። ከተስፉ ጋር እያወራን ነበር። ተስፉዬ ትናንት ሰው እንደሆነ ነው ያየሁት። ከዛ አለሽ ይሄን ደግሞ ስመለከት በጣም ይሄ ድንቅ ነው። ደግሞ እሱ ሶፎንያስ በሆነ ግን እሱ አይሆንም እያልኩ እግዚአብሔር በጣም ደስ ያሰኛል ነው። ስለዚህ ሁላችንም ጎን በመቆም የተለያየ አልባሳት ያላችሁ የተለያየ ቁሳቁሶችን የኔ አባት እግዚአብሔር ይባርከው። በእናትህ እኔ እኮ መድኃኒዓለም እኮ ነገር ለማገዝ የምትፈልጉ ሰዎች ማናቸው እንግዶች አንቺ ከኤርፖርት የምትጠብቂያ አብረን የምንሰራበት ነገር ይኖራል ማለት ነው። አርቲስቶች ናቸው። እነማን ናቸው? በጣም ደስ የሚያሰኝ ስራ ስለሆነ ከዚህ ስራ ጋር አብራችሁ ብትሆኑ በጣም ቆንጆ ነው እላለሁ። በጣም አመሰግናለሁ። ለምን ቁርሱን ይበላል? ማፈልጎት ነው ይብላ ቁርሱን። ለጥሌ ስጪው እንጂ ቁርስ ዳመና ሆነባቸው።
እነሱ ያስተካክሉታል። ታዲያ እዛኛው ላይ በጣም ደስ የሚሉ ልጆች አሉ። ወዳለም ቁጭ አትሉ። እነዚህ ሁሉ እግዚአብሔር ዘመናቸውን ይባርክ። እነዚህ ሁሉ በጣም የሚገርሙ ልጆች የሚያማምሩ ወንዶችና ሴቶች ህፃናቶችን እግዚአብሔር ለምድራችን ደግሞ ስንት ይቀራል እዚህ ጋር 3 ያው ቤተሰቦች ቅድም እንዳልኳችሁ ነው። ፓስተር ሶፎንያስ ኦርቶዶክሳዊ ስነ ስርዓት ባለው መልኩ አጸዷቸው ህፃናቱን ምግብ እየመገበ ነበረ። ታዲያ ይህ ሰውዬ ፓስተር ነው ወይስ ኦርቶዶክስ ነው? እኔ ግራ ስለገባኝ ነው። እናንተ መልስ ካላችሁ ኮሜንት ላይ ጻፍ አድርጉልኝ። በዚህ ዓለም ስንኖር ከመግፋት ይልቅ መገፋት ሀብት ነው። እኛ በሰዎች ላይ ግፍን እንፍራ፣ ግፍን ማድረግን እንፍራ። ስንገፋ ግን በረከታችን ነው፣ ከፍ ያደርገናል። ወደፊት ስንገፋ እየተንደረደርን ጉልበት እያገኘን እንሄዳለን እና ወገን የለኝም ዘመድ የለኝም አንበል። ይግባኝ ለክርስቶስ የሚባል አለ። ከባለስልጣኖች በላይ፣ ከባለ ሀብቶች በላይ፣ ከዝነኞችና ከጉልበተኞች፣ ከባለ ጊዜዎች በላይ ባለ ጊዜ የሆነው ክርስቶስ አለ። መገፋታችንን፣ ማዘናችንን፣ መጠላታችንን፣ መገፍተራችንን፣ መገለላችንን፣ መከዳታችንን ሁሉ ይግባኝ ለክርስቶስ ካል ከባድ ነው። እስኪ እንደኔ መምህር ምህረተአብ የጠፋበት መምህር ምህረተአብ ጉባኤ ናፈቀው። እስኪ የመምህር ምህረተአብ ጉባኤ ናፍቁኛል የሚል ሰው ኮሜንት ላይ ጻፍ ያድርግልኝ። ሁለት መጽሐፍቶችን ላሳያችሁ። ሰዎች በምን አይነት ሚስ አንደርስታንዲንግ ተመርተው ኦኬ በትምህርተ ሥላሴ ላይ ስተው በነገረ ክርስቶስም ላይ ምን ያክል እንደሚስቱ የተወሰኑ ነገሮችን ላሳያችሁ። ኦኬ እሺ ተወዳጆች አሁን ላሳይ የሞከርኩ ያለሁት ኦኬ ጌታችን ኢየሱስ ክርስቶስ እርሱ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ ከሶስቱ ቅዱስ አንዱ ቅዱስ የሆነው ወልድ ክርስቶስ ኦኬ ስለ አካሌ ዋይቃል ስለ ወልድ ክርስቶስ ነው እንግዲህ ለማየት እየሞከረን ያለ ነው። ሰው ሁለት መጽሐፍትን ላነሳ ሞከርኩኝ። አንደኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዳሴ ሰዓት የምንገለገልበት መጽሐፈ ቅዳሴ የተባለ መጽሐፋችን ነው። ኦኬ ለምን አነሳሁት እናወራለን በኋላ ላይ። ይሄኛው ደግሞ አዲሱ መደበኛ ትርጉም የፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ በባይብሊካ ኢንተርናሽናል ያው ያላችሁ ሰዎች ማየት ትችላላችሁ ገልጣችሁ በባይብሊካ ኢንተርናሽናል የታተመ መጽሐፍ ነው። በዚህ መጽሐፍ ላይ እጅግ በጣም የሚያስገርምና የሚያስደነግጥ አንድ ቃልን እናገኛለን። ይሄ የምታዩት አንደኛ ቆሮንቶስ ምዕራፍ 15 ነው። ኦኬ ቁጥር 28ን ላሳያችሁ፣ ሁላችሁም ተከታተሉ። ኦኬ ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉን ሊያስገዛለት ለእርሱ ይገዛል የሚለውን የመጽሐፍ ቅዱስን ሐሳብ ፕሮቴስታንት የሆኑ ወንድሞቻችን ስሁት በሆነ መልኩ ትሪት ማለት ትምህርተ ሥላሴን ስለሳቱ ምን ማለት ነው? ጌታችን ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ የሆነው ጌታ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ መሆኑን ዘንግተው በዚህ መጽሐፋቸው ላይ ምን እንዳሉ ትንሽ ላሳያችሁ። ኦኬ እዚህ ጋር የምትመለከቱት በፕሮቴስታንት ስኮላሮች የተብራራ ነው። ብዙ ፕሮቴስታንት ይሄ መጽሐፍ ያለው አይመስለኝም። ነገር ግን እዚህ ከስር የምትመለከቱት ይሄ በፕሮቴስታንት ስኮላሮች የተብራራ ሐሳብ ነው እና 15:28 ሲያስቀምጥ ወልድ ራሱ ለእርሱ ይገዛል የሚለውን ሐሳብ ሲያስቀምጥ ምን ይላል መሰላችሁ? ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ስለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም ይልና ሶስቱም የሥላሴ አካላት በመለኮት በክብር እኩል ናቸው ብሎ ካስቀመጠ በኋላ ትልቅ እዚህ ጋር ደግሞ እንግዳ የሆነ ነገር ያስቀምጣል። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚያመለክት ነው። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ተወዳጆች ኦኬ ሰዎች ስለ ክርስቶስ ሲያውቁ ስለ ትሪኒቲ ማወቅ አለባቸው ምንለው በምክንያት ነው። እዚህ ጋር እንደተመለከታችሁት ይሄ
የፕሮቴስታንት ወንድሞቻችን በጣም ትልቁ ስህተት የሆነው ትምህርታቸው ይሄ ነው። ሰዎች ይህንን የትሪኒቲን ትምህርት ካልተረዱ ኢየሱስ ክርስቶስ እንዲህ ነው ብለው መናገር አይችሉም። ጴጥሮስ ጌታችን ኢየሱስ ክርስቶስን አንተ ውእቱ ወልደ እግዚአብሔር ሕያው ብሎ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ የመሰከረለት ጌታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ መሆኑን ስላወቀ ስለተረዳ፣ በተጨማሪም ደግሞ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአካል ሶስት ቢሆንም በመለኮት አንድ መሆኑን አምኖ ነው። which means ትምህርተ ሥላሴ ከሁሉ በላይ አውቆ ተረድቶ ነው ማለት ነው። እዚህ ላይ ግን የምንመለከተው ዛሬ በተለያየ አጋጣሚ ኢየሱስን እናውቀዋለን የሚሉ ሰዎች በጣም ትልቁ ችግር ፕሮቴስታንት ወንድሞቻችን በፍቅር እንድትረዱ የሚፈልገውን ሐሳብ እዚህ ጋር ላስቀምጥላችሁ። ኢየሱስን ስም የሚጠሩ ብዙ ሰዎች ሥላሴን አያውቁትም። ሰዎች ሥላሴን ሳያውቁ ኢየሱስን እናውቀዋለን ማለት አይችሉም። በፕሮቴስታንቱ ቤት ሥላሴ አይታወቅም። ዛሬ ለእንዳልክና ለስካት ተወዳጅ ለወንድሞቻችን እንዲያውቁ እንዲረዱ የምንፈልገው ትልቁ እውነት ምንድን ነው? ጌታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ መሆኑን። በፕሮቴስታንቱ ቤት ኢየሱስ ከሶስቱ ቅዱስ አንዱ ቅዱስ መሆኑ ተረስቶ እንደ ሩቅ ብእሲ አማላጅ ሆኖ ይነገራል፣ ይሰበካል። ይሄ ግን ስውት ነው። በዚህ መጽሐፍ ላይ እንደምትመለከቱት በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ሐሳብ እናስቀምጣለን። እዚህ ላይ ተቀምጧል። ለምንድን ነው ይህን ሐሳብ ያነሳሁት? ሌሎች የመጽሐፍ ቅዱስ ሐሳቦችን አንድ ላዘያቸውና ይህን ሐሳብ አብራራላችሁ። ለምንድን ነው ይህን ሐሳብ ያነሳሁት? የፕሮቴስታንት ወንድሞቻችንን ትምህርት ለማጠልሸት ፕሮቴስታንት ወንድሞቻችን ስለ ኢየሱስ የሚያስተምሩት ነገር እንዲህ በጣም የተዝረከረከ ሐሳብ ነው ለማለት አይደለም። እያለን ያለነው ከምንጩ ኢየሱስ የሚለውን ስም አውቀው ተረድተው እያስተማሩ እየመሰከሩ ያሉ ኦርቶዶክሳውያን መሆናቸውን ለማጠየቅ ነው። ጌታችን ኢየሱስ ክርስቶስ አዎ እርሱ የጌቶች ጌታ ነው። አዎ እርሱ የአምላኮች አምላክ ነው። አዎ እርሱ የንጉሶች ንጉስ ነው። እንዲህ ስንል ግን ከሶስቱ ቅዱስ አንዱ ቅዱስ መሆኑን መርሳት የለብንም። ቅድም እንዳልኳችሁ ስለ እውነት ነው የምላችሁ። እዚህ ጋር እንዳልከንም ብንጠይቀው እስካትንም ብንጠይቀው የእነሱንም መምህራኖች አምጥተን ብንጠይቃቸው ትሪኒቲን አያውቁትም። ምን ማለት ነው? ጌታችን ኢየሱስ ክርስቶስ ከሶስቱ ቅዱስ ፕሊስ እባክህን ሀሳብ ለመስጠት ሳይሆን ላስገዛለት ይገዛል የሚለውን እሱን ሀሳብ በኦርቶዶክስ አስተምሮ እሱን ቀጥልልኝና አይደለ? ፕሊስ አዳምጠኝ። እኔ ላነሳ የፈለግኩትን ሀሳብ ላንሳና ከዛ በኋላ መጨረሻ ላይ የምታነሷቸው ሀሳቦች እኛ የምናነሳቸው ጥያቄ። በነገራችን ላይ ቤተሰቦች ሰሞኑን በጣም አነጋጋሪ ተጽዕኖ ፈጣሪ የሆነ ሰው ማን ነው ቲክቶክ ላይ ብትሉኝ ፈለገ አትናቴዎስ አኬ እፎይ የሚያደርጉት ድርጊት በጣም ነው የሚገርመኝ። በጣም ተጽዕኖ ፈጣሪ ናቸው። በዛ ላይ ኤርሚችልን ተጨምሮበት እንዳልከን በጥያቄ እያፋጧቸው በጣም ደስ የሚል ላይቭ ቆይታ ነበረ። እንደኔ እስኪ ላይቭ ቆይታ ሀብታም ፊደሉ 4 ነው። ሀብታም ድሃ ግን ፊደሉ 2 ነው። ድሃ አፍ እየከደኑ የሚነገሩ ቃላቶች አሉ። ድሃ የሚለውን ቃል ለመናገር አፍ ይከፈታል። ሀብታም ብሎ ሲናገሩት ግን ከንፈር ይዘጋል። የኔ ልጆች በድሃ ላይ የማይከፈት አፍ፣ ሀብታም ግን ዝም የማይል ከንፈር የለም። ድሃ ጥበብ የሚናገር የሚሰማው የለም። ድሮ ጥበብ ተድሃ ነበርሽ ማን ሊሰማሽ ይባል ነበር። ባለጠጋ ወዝም ለዛም የሌለው ነገር ቢናገር እንኳን የዓመቱ ምርጥ አባባል ይባልለታል፣ በማስታወሻም ይያዝለታል። ነገር ግን የኔ ልጆች የሰው ልጅ ምንም ነገር ይዞ ወደ ምድር አልመጣም፣ ምንም ነገር ይዞም አይሄድም። ነገር ግን ይህን ረስቶ ይኮራል። ድሃ ብሎ ለመሳደብ ይቸኩላል፣ ሀብታም ብሎ እጅ ለመንሳት ይሯሯጣል። ድሃ በትክክል የሚጠላውን ያውቃል፣ ሀብታም ግን ወዳጁንና ጠላቱን ማወቅ አይችልም። ባለጠጎች ቁም ነገርን ተድሃ፣ ድሆችም በረከትን ተሀብታም እንዲካፈሉ ተላይ ተወስኗል። የኔ ልጆች የብልጥግና መንገዱ ጥሮ ግሮ መስራት፣ ጎንበስ ብሎ መልፋት፣ ከፈጣሪ ጋር መስማማት ይፈልጋል። ምክንያቱም ብልጥግናና ሀብት ተትጋትና ተፈጣሪ የሚሰጡ ናቸው። ዋው ቤተሰቦች ምን አይነት ደስ የሚል ትምህርት ነው እናታችን ያስተማሩን። በእውነት ለመናገር ይህን ያክል ደረጃ አስቤ አላውቅም። የድሃና የሀብታምን አነጋገሯቸው ደስ ሲል፣ አመካከራቸው ደስ ሲል፣ ዋው እንደዚህ አይነት እናቶችን እመቤታችን ቅድስት ድንግል ማርያም ተጠብቅልን። እግዚአብሔር እድሜና ጤና ይስጣቸው። የምር እጅግ በጣም ደስ የሚል ትምህርትን ያስተማሩን። እስኪ እንደኔ ደስ ያለው ሰው ገብቶ ዓለም ሁሉ ይስማ፣ ማርያም አማላጅ ናት። መናፍቁም ይስማ፣ ማርያም
ማርያም አማላጅ ናት። ተሐድሶ የሚስማ ማርያም አማላጅ ናት። አማላጄ ድንግል አማላጄ አማላጄ ድንግል አማላጄ አማላጄ ድንግል አማላጄ አማላጄ ድንግል አማላጄ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ በሐሴት ቆመናል ደስታን ስለወለድሽ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ በሐሴት ቆመናል ደስታን ስለወለድሽ። እሺ የተከበራችሁና የተወደዳችሁ ቤተሰቦች የዛሬ ፕሮግራማችን እዚህ ላይ ያበቃል። እስኪ ሁላችሁም የገባችሁ ስለ ድንግል ማርያም አማላጅነት ኮሜንት ላይ ጻፍ አድርጉልኝ። በኔክስት ቪዲዮ እስክንገናኝ ድረስ ይመቻችሁ። ባይ ባይ።